ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ከኢህአዴግ መራሹ የሽግግር መንግስት ጋር ቅራኔ ውስጥ የጣላችሁ ምክንያት ምንድነው? የፈለገውን ኡኡታ የፈለገውን ጩኸት ቢጮህ የኢትዮጵያን ህዝብ መደለል አይቻልም። ስለ አርበኞች ታሪክ፣ ስለ ጦርነት ታሪክ፣ ስለ ትግል ታሪክ ነው የሚያወራው። ይሄ ነገር አዝማሚያው ወደዛ አይወስድም ወይ? ይሄ የሚሆን ነገር አይደለም። በእናንተ ድርጅት በኩል ኢትዮጵያንና ኢትዮጵያዊነትን ከዛ ከኦርቶዶክስ ክርስትና ሃይማኖት ጋር በምን አይነት ሁኔታ እንዳያያዛችሁት ግልጽ ቢያደርጉልን። ወረቀት እንኳን ተልኮ አላነበባችሁም እኮ ነው የምንላችሁ። መላው አማራና ኦነግ ትብብር አላቸው ይላል። ኦነግና አሁን ስምን የምናነሳበት በደግም በክፉ አላገኘንም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። የመላ አማራ ህዝብ ድርጅት መአህድ ሰሞኑን በሂልተን ሆቴል የመሰብሰቢያ አዳራሽ ጋዜጣዊ መግለጫ መስጠቱ በዜና ማሰራጫዎች ተጠቅሷል። መአህድ ጋዜጣዊ መግለጫውን የሰጠው በኢትዮጵያ ለሚገኙ ኤምባሲዎችና የዲፕሎማቲክ ኮር አባላት፣ ለሀገር ውስጥና ለውጭ ሀገር ጋዜጠኞችና የዜና ወኪሎች ነበር። በዚሁም መሰረት ድርጅቱ በቅድሚያ በዕለቱ የተሰጠውን ጋዜጣዊ መግለጫ ጥር 6 ቀን 1985 የኢትዮጵያ ህዝብም ሆነ መአህድ የጦርነትን መንገድ አይመርጡም በሚል ርዕስ ያወጣውን መግለጫና የድርጅቱ ፕሬዝዳንት ፕሮፌሰር አስራት ወልደየስ ታህሳስ 11 ቀን በደብረ ብርሃን ያደረጉትን ንግግር ቅጂዎች በስፍራው ለተገኙት ጋዜጠኞችና እንግዶች አሰራጭተዋል። ከዚህ በኋላ የድርጅቱ ተወካዮች ከጋዜጠኞች ለቀረቡላቸው በርካታ ጥያቄዎች ምላሽ የሰጡ ሲሆን በቀጥታ ወደ ቃለ ምልልሱ ከመግባታችን በፊት ግን የተሰራጨውን ጋዜጣዊ መግለጫ ሙሉ ቃል እናቀርብላችኋለን። ጋዜጣዊ መግለጫው የሚከተለው ነው። የምንገኝበት ዘመንና ወቅት አህጉራትና አገሮች፣ መንግስታትና ህዝቦች ከምንጊዜውም በላቀ ደረጃ እጅግ በጣም በተቀራረበ ሁኔታ ላይ ይገኛሉ። የአህጉራት፣ የአገሮች፣ የመንግስታትና የህዝቦች መቀራረብ መሰረቱ የሳይንስና የቴክኖሎጂ ውጤቶች መዳበር ቢሆንም የውጤቱ ገፊ ማለት ማንቀሳቃሽ ኃይል ደግሞ የሰው ልጆች ፍላጎትና የፈጠራ ችሎታ ማደግ መሆኑ ይታወቃል። የሰው ልጅ ፍላጎቶችን ለማሟላት ሲል በሚያደርገው የምርምር ጥረት ሳይንስና ቴክኖሎጂን ሲያሳድግ፣ የሳይንስና የቴክኖሎጂ እድገት ደግሞ ህዝቦችንና አገሮችን አቀራርቧል። የመቀራረቡ ፋይዳም በጋራ ለሰው ልጆች ህልውና እንከን የሆኑ ጉዳዮችን በማስወገድ የወል ጥቅምና ፍላጎቶች ማስከበሪያ የሆኑትን ማዳበር ነው። ከዚህም የተነሳ ዛሬ በአንድ ሀገር ወይም በህዝብ ላይ በገንቢነት ወይም አፍራሽ መልኩ የሚከሰት ፖለቲካዊና ኢኮኖሚያዊ ክስተት በዛ ሀገር ወይም ህዝብ ላይ ብቻ ተከትሎ አይቀርም። ውጤቱ በቀጥታም ሆነ በተዘዋዋሪ ወደ ሌሎች ሀገሮች ወይም ህዝቦች ይዛመታል። በዚህ ረገድ በአንድ አካባቢ የሚከሰትን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ክስተት በክስተትነቱ ብቻ ሳይሆን ክስተቱ ሊያስከትለው የሚችለውን ጠንካራና ደካማ ጎን ለህዝቦች ከሚሰጠው ሁለንተናዊ ጠቀሜታ አንጻር ሲገመገሙ ለሌሎች አካባቢዎች የማሳወቁ ተግባር የግድ ይሆናል። ዛሬ ሀገራችን ኢትዮጵያ ያለችበትን ሁኔታ በአግባቡ ላጤነ ሰው ለረጅም ዘመናት በአጥንት፣ በደም፣ በባህል፣ በማህበራዊና በኢኮኖሚ ተገንብቶ የኖረ አንድነት እየተናዳ ያለበት፣ አንዱ ብሔረሰብ ሌላውን በጥላቻ መንፈስ እንዲያየው፣ ወንድማማቾች የጎሪጥ እንዲተያዩ፣ አንድነትና ኢትዮጵያዊነት የሚሉት ጽንሰ ሐሳቦች የሚወገዙበት ደረጃ ላይ ደርሰናል። የመላው አማራ ህዝብ ድርጅትም የተቋቋመው በወቅቱ የብሔረሰብ ፖለቲካ ባህር ገብቶ ተውጦና ዘቅጦ ለመቅረት ሳይሆን ከቅድመ ቻርተርና ከድህረ ቻርተር በኋላ የተቋቋሙት የብሔረሰብ ድርጅቶች
ባልተደራጀውና ባልታጠቀው የአማራ ብሔረሰብ ላይ ኢላማ በማድረጋቸው የአማራው ህዝብ ከያቅጣጫው የሚሰነዘርበትን ጥቃት ማለትም የሞት የእስራትና የግርፋት ሰቆቃ ለመቋቋም በሚያስችለው የትጥቅ ደረጃ ያልተደራጀ ቢሆንም የሚደርስበትን ጥቃት ሰላማዊና ዲሞክራሲያዊ በሆነ የፖለቲካ ትግል በመቋቋም ባሻገር የሚደርስበትን ግፍ ለህዝባችንና ለዓለም ህዝብ እንዲሁም ለዲሞክራቲክ ኃይሎች ለማሰማትና ከሁሉም በላይ ለኢትዮጵያ አንድነትና ሉዓላዊነት ከቆሙ ኃይሎች ጋር በመተባበር ለአንድነት፣ ለፍትህ፣ ለእኩልነትና ለጋራ ብልጽግና የሚደረገውን ትግል ለማሳወቅ መሆኑ በፕሮግራሙ ላይ በማያሻማ መንገድ ሰፍሯል። ይሁን እንጂ ለዚህ መግለጫ መነሻ የሆነው ፍሬ ነገር መአህድ በደብረ ብርሃን ባደረገው ስብሰባ ላይ ጦርነት አውጇል የተባለው ነው። መአህድ በደብረ ብርሃንና በሌሎችም ስብሰባዎች ላይ ጦርነት አላወጀም። በጽሁፍም ላይ የለም፣ በቃልም አልተነገረም። በአጠቃላይ ድርጅታችን በጦርነት አያምንም። ዓላማችንን ተግባራዊ ለማድረግ የተከተልነው መንገድ ሰላማዊና ዲሞክራሲያዊ ነው። ህዝባችን ያላንዳች ጥፋት አማራ በመሆኑ ብቻ ሲገደል፣ ሲታሰር፣ ሲገረፍና መጠነ ሰፊ የሆነ የማጥላላት የስነ ልቦና የፕሮፓጋንዳ ዘመቻ ሲካሄድበት እያየንና እየሰማን ያደረግነው ነገር ቢኖር ድርጅታችን በሰላማዊና ዲሞክራሲያዊ መንገድ በስብሰባዎችና በውይይቶች በደብዳቤዎች ለመንግስትና ለህዝብ ከማሳወቅ አልተቆጠብንም። ጩኸታችን ለሰላም ወዳዶችና ዲሞክራቶች ብቻ ሳይሆን በደሉን ሆን ብለው በአማራው ህዝብ ላይ ለሚፈጽሙት ኃይሎችም ጭምር ነው። ይሁን እንጂ ሰላማዊ ትግላችን እውነታን የጨበጠ በመሆኑ ይህ አልዋጥላቸው ያሉ ኃይሎች ድርጅቱ ባላለመውና በማያውቀው ትግል እንደተሰማራ በማስመሰል የየቀኑ የጥቃትና የፕሮፓጋንዳ ዘመቻቸው መግቢያ አድርገውታል። በዚህም የተነሳ መአህድ የአንድነትንና የኢትዮጵያዊነትን ዓላማና መንፈስ ይዞ ከህዝቡ ጎን የተሰለፈ ሰፊ ህዝባዊ መሰረት ያለው በመሆኑ ምክንያት ተጻራሪ የሆኑ ኃይሎች የጥቃታቸው ኢላማ ማድረጋቸው ባይደንቀንም ድርጊቱ ሰላምና ዲሞክራሲን ያልተከተለ በመሆኑ ሁኔታውን ለኢትዮጵያና ለዓለም ህዝብ ለማሳወቅ ተገደናል። በመሆኑም ኢህአዴግና ጥቂት የክልል መስተዳድር ስራ አስፈጻሚ ኮሚቴ አባላት ከቅርብ ጊዜ ወዲህ በድርጅታችን ላይ የሰነዘሩብን የማጥላላት የፕሮፓጋንዳና የዛቻ ዘመቻ ምን ማለት እንደሆነና አገራችንስ ወዴት እያመራች እንደሆነ መገንዘብ አያዳግትም። የማስጠንቀቂያው ዛቻና ስም የማጥፋት ዘመቻው መአህድ አደረገ ለተባለው ነገር አጥፊና ተጠያቂ ሆኖ ሳይሆን ከሳሹም ወቃሹም መስካሪም ወሳኙና አስፈጻሚው አካል አንድ ድርጅት መሆኑን አድማጭና ተመልካች እንደማይስተው እምነታችን ነው። የዚህ ማረጋገጫው ያላግባብና ኢሰባዊ በሆነ መንገድ ለቀረበብን ዛቻና ማስፈራሪያ ማስተባበያ ሳይሆን እውነታን ህዝብ አውቆ ፍርዱን እንዲሰጥ ለማድረግ ተቃውሟችንን ጥር 6 ቀን 1985 ለሽግግር መንግስቱና ለከፍተኛ ባለስልጣናት በኢትዮጵያ ለሚገኙ ለውጭ ሀገር ኤምባሲዎችና ለአንድነትና ለዲሞክራሲ ለቆሙ ኃይሎች እንዲሁም የብሔረሰብ ድርጅቶች ለሀገር ውስጥና ለውጭ ሀገር የዜና ወኪሎች ድርጊቱ በፈጠራ ላይ የተመሰረተና አለ የተባለውንም የዲሞክራሲ ጭላንጭል የሚያደበዝዝ መሆኑ እንዲታወቅልን ለማድረግ ድርጅታችን ያወጣውን መግለጫ በራዲዮና በጋዜጣ እንዲገለጽልን በቻርተሩ አንቀጽ 1 ተራ ቁጥር 9 በፊደል ተራ በመሰረት ለማስታወቂያ ሚኒስቴር አቅርበናል። ይሁን እንጂ እስካሁን ድረስ በይፋ ህዝብ እንዳያውቀው ታፍኖ ቀርቷል። ይህም ሁኔታ መአህድ በህግ የሚጠይቅ መሆኑን እየገለጸ ለሽግግር መንግስቱና ኢህአዴግ ለህግ የበላይነት ምን ያህል የቆሙ መሆናቸውን በተጨባጭ ለማሳየት አንድ ሰፊ እድል ያለ እንደሆነ ለማሳወቅ እንወዳለን። ዛሬ በድርጅታችን ላይ በመፈጸም ላይ ያሉት በደሎች 1. ማንም ዜጋ ወንጀል ፈጽሞ ቢገኝ የሀገሪቱ ህግና ደንብ በሚያዘው መሰረት ወደ ፖሊስ ጣቢያ በመጥሪያ ተጠርቶ ቃሉን በተጠያቂነት ሰጥቶ ለፍትህ መቅረብ የሚገባው መሆኑን መአህድ ያምናል። የዲሞክራሲ ታላቁ ጸጋም ይኸው ነው። ሀቁና እውነታው ይህ ሆኖ እያለ በድርጅታችን ከፍተኛ አመራር ሰጪዎች መኖሪያ ቤቶች በአዲስ አበባ፣ በደብረ ብርሃን፣ በድሬዳዋ የኢህአዴግ ታጣቂዎች በተጠናከረ ኃይል የሚያደርጉት ከበባና ያለ ፍርድ ቤት ትዕዛዝ የሚያከናውኑት ፍተሻና ብርበራ በድርጅቱ አመራር አካላትና በአባሎች ላይ በተለይም በአማራው ህዝብ ላይ እያደረሰ ያለው የአካል ጉዳትና የህሊና ሽብር የቱን ያህል ከባድና ፈታኝ እንደሆነ የምናውቀው የድርጊቱ ተሸካሚዎች ብቻ ነን። ይህ ድርጊት የኢትዮጵያ ህዝብ በከፍተኛ ተስፋና ጉጉት ይጠብቀው የነበረውን የዲሞክራሲ ጭላንጭል እንዳያጠፋብን እንሰጋለን። 2. ጥር 14 ቀን 1985 የኢህአዴግ ስራ አስፈጻሚ ኮሚቴ የጀመርነው የሰላምና የዲሞክራሲያዊ ጎዳና በትምክህተኞች አይታጠፍም በሚል ርዕስ ባወጣው መግለጫ በዓለማችን ላይ ያሉት መጥፎ ስሞችና ስድቦች ሁሉ ለመአህድ ከመስጠቱም ባሻገር የመግለጫው አንድ ነባራዊ ነገር ግን ሲድበሰበስ ያለውን ሀቅ ጉድ አውጥቷል። ይህም የሽግግር መንግስቱ ኢህአዴግ መሆኑን በግልጽ ያሳየናል። 3. መአህድ ህዝባዊ አመኔታን እንዲያጣ ለማድረግ ድርጅታችንን ለማፍረስና አባሎቻችንን ለመበታተን የተጠናና የተቀነባበረ የፕሮፓጋንዳ ዘመቻ ከማካሄድ አልፈው ተራ ስድብና ዛቻ አድርሰውብናል። ከዚህም እቅድ ጥቂቱ ጥር 19 ቀን 85 ዓ.ም
የእስልምና ሃይማኖት ተከታዮች የሆኑትን ወንድሞቻችንን ባላሰቡትና ማስረጃ በሌለው ሁኔታ የተቃውሞ መግለጫ እንዲሰጡ ተደርገዋል። በየቀበሌው ህዝቡን በጎሳ በመከፋፈል በተለያዩ ዘዴዎች መአህድን እንዲያወግዙ ቅስቀሳ እየተደረገ ነው። ይህ ሁሉ ቅንብርና እቅድ ሰፊው የኢትዮጵያ ህዝብና የዓለም ህዝብ በኤርትራ ሪፈረንደም ላይ ያለውን አመለካከት ለመቀየር የተደረገ ደባ መሆኑን ጠንቅቀን እናውቃለን። ምንም ይሁን ምን ህዝብን በጎሳና በሃይማኖት በመከፋፈል አለመተማመንና ጥርጣሬን በመፍጠር የአንድ ወገን አምባገነንነትን ለማስፈን የሚደረገውን ጥረት መአህድ ይቃወመዋል። በመአህድ ላይ ለምን ይህ ሁሉ በደል ደረሰበት የሚል ጥያቄ ሊቀርብ ይችላል። መቅረብም ያለበት ነው። ምክንያቱም አንድና አጭር ነው። ይኸውም መአህድ ለአንድነት፣ ለእውነተኛ ዲሞክራሲና ለቆየ መልካም ታሪካችንና ባህላችን ተጠብቆ መዝለቅ የቆመ በመሆኑ ይህም ኢህአዴግ ከቆመለት ኢትዮጵያን አፍርሶ ለመግጠም ዓላማና ከሁሉም በላይ ከሚያራምደው የጎሳ ፖለቲካ ጋር የሚጋጭ ብቻ ሳይሆን የሚጻረር በመሆኑ ነው። ለአንዲት ሀገር የዲሞክራሲያዊ መስፈን የሚረጋገጠው ተጻራሪ አስተሳሰቦችና አመለካከቶች ከትጥቅ ትግል በመለስ በእኩልነት የመስተናገዳቸው ጉዳይ ነው። እኛም የቆምነው ይህንን ሀሳባችንን ያላንዳች ዛቻና ማስፈራራት ለህዝብ መሆን የሚገባውንና መሆንም ያለበትን በመግለጽ ህዝብ የሚመርጠውን በመደገፍና በመቃወም የህዝብን ፍርድ ለማጽናት ነበር። የመላው አማራ ህዝብ ድርጅትም ሆነ ብሔረሰብ ለአጠቃላይ ለሰላም፣ ለእኩልነትና ለአንድነት የቆሙ ናቸው። ይሁን እንጂ ሰላም በአንድ ወገን ጥረትና ፍላጎት የማይገኝም እንደሆነ እናምናለን። በመሆኑም እውነተኛ ሰላምን ለማስፈን ከሁሉም ወገኖች በጎ ጥረትን ይሻል። በሌላ በኩል ይህ የአማራው ትውልድ ባልኖረበትና በማያውቀው በሀገራችን የረጅም ጊዜ ታሪክ ውስጥ ተሰሩ ለተባሉት መጥፎ ታሪካዊ ክስተቶች ሁሉ ብቸኛ ተጠያቂና በዚህም የተነሳ ይህ ትውልድ አንገቱን እንዲደፋ ባለፈ ታሪኩ እንዲያፍር ተዋራጅና ተወቃሽ መሆንን አይቀበልም፣ ሊቀበልም አይገባውም። ሰላምን በዚህች ሀገር ለማስፈን ከተፈለገ በቅድሚያ ብሔራዊ እርቅን ከማውረድ ባሻገር የሁሉንም ብሔረሰብ ድርጅቶችና ህብረ ብሔር ፓርቲዎች ያካተተ የሽግግር መንግስት መመስረትና የፖለቲካ ስልጣኑም በክፍፍሉ ውስጥ በሚገኙት ብሔረሰቦች ብዛት ካላቸው የህዝብ ቁጥር ጋር ተመጣጣኝ የሆነ ውክልና ሊኖራቸው እንደሚገባ መአህድ ያምናል። ከዚህም በተጨማሪ የፖለቲካ ድርጅቶች መሪዎች እንወክላለን በሚሉት ብሔረሰብ ተቀባይነት ለማግኘት ሲሉ በብሔረሰቡ ውስጥ ስር ሰደው ለሚገኙ ማህበራዊና ፖለቲካዊ ችግሮች መአህድን ተጠያቂ የማድረግና በዚህ ድርጅት ላይ የሚደርሰውን የማጥላላት ዘመቻ ማቆም ይኖርባቸዋል። መአህድ የተባበሩት መንግስታት ድርጅት ዋና ጸሐፊ በአገራችን የውስጥ ጉዳይ ጣልቃ መግባትን በሰላማዊ ሰልፍ ለመቃወም ከአንድም ሁለት ጊዜ የጠየቀውን የሰላማዊ ሰልፍ ፈቃድ ከልክለውናል። ስለዚህ በዚህ አጋጣሚ እናንተ የህዝብና የመንግስት የመረጃ ልውውጥ ድልድይ የሆናችሁ ጋዜጠኞች ሀገራችን ወዳልተፈለገ አቅጣጫ ከመግባቷ በፊት ለዓለም ሰላም ወዳድ ዲሞክራቲክ ህዝቦችና መንግስታት ሁኔታዎችን በተገቢው መንገድ በማሳወቅ ችግሩ እንዳይፈጠር በጦርነት ናፋቂዎችና በጦርነት ሰሪዎች ላይ ሰላማዊ በጎ ተጽዕኖ በማሳደር ህዝባችን መልካም የመተባበር ባህሉን እያጎለበተ ለግንባታ እንዲነሳ የበኩላችሁን ጥረት ትወጡ ዘንድ በመላው አማራ ህዝብ ስም ስንጠይቅ ለሰላም፣ ለዲሞክራሲና ከሁሉም በላይ ለኢትዮጵያ አንድነት ተጠብቆ መዝለቅ ካለን ጽኑ ዓላማ በመነጨ መንፈስ ነው። ኢትዮጵያ ታፍራና ተከብራ ለዘላለም ትኖራለች። መአህድ ጥር 21 ቀን 1985 ዓመተ ምህረት አዲስ አበባ። ከዚሁ ጋዜጣዊ መግለጫ ጋርም ድርጅቱ በአዲስ አበባ፣ በድሬዳዋ፣ በደብረ ብርሃን፣ በመርሃቤቴና በጅሩ እነዋሪ በታጣቂዎች የታፈኑ ያላቸውን 19 የመአህድ አባላት ዝርዝር አባሪ በማድረግ አቅርቧል። ቀጥሎ በዚሁ ዕለት ከጋዜጣዊ መግለጫው ስርጭት በኋላ ቀኛዝማች ነቃ ጥበብ በቀለና አቶ ኃይሉ ሻውል ከጋዜጠኞች ለቀረቡላቸው ጥያቄዎች ወደ ሰጡት መልስ እናመራለን። ኢትዮጵያ ህዝብ ትዕግስተኛና ጦርነት የሰለቸው ቢሆንም እንደ ምርኮኛ እጁ ወደ ላይ ሰቅሎ እንደማይጠባበቅ ደግሞ መታወቅ አለበት ይላል። ይህን በምትሉበት ሰዓት በአሁኑ ሰዓት ሰላማዊ ትግል ለማድረግ የሚያስችለው ኮንዲሽን አብቅቷል። ስለዚህ አሁን ጣዩ ጦርነት የሚል አንድምታ አይሰጥም። ሁለተኛ ደብረ ብርሃኑ ስብሰባ ተጨፈጨፈ፣ በርካታ ነገሮች ናቸው የተገለጹት። እዚህ ሴንቴንስ ላይ ደግሞ የሚታየው ነገር ቢኖር የኢትዮጵያ ህዝብ የሚል አጠቃላይ ነው። ስለዚህ በአሁኑ ሰዓት ግጭቱ በማንና በማን መካከል ነው ብላችሁ ታምናላችሁ? በአሁኑ ሰዓት ሰላማዊ ፖለቲካዊ ትግል ለማድረግ የሚያስችል ሁኔታ አለ የሚል እምነት አላችሁ ሆይ? በዚህ ላይ ግልጽ ብታደርጉ። ከሁሉ በፊት እንዳው ለደብረ ብርሃኑ ንግግር ከመጀመሪያ እስከ መጨረሻ ድረስ መንፈሱን መከተል ያስፈልጋል። እኛ ግፍ ሲፈጸምበት እጁን አጣምሮ አያይም ያልነው ጠመንጃ መዞ
ከመንግስት ጋር ይዋጋል ማለታችን አይደለም። እኛ በዴሞክራሲ በህግ እንደሌላውም ብሔረሰብ ሁሉ መብታችን ይጠበቅ ማለታችን ነው። እኛ እጁን አጣጥፎ ያይ ማለት እርግጥ በኢትዮጵያ ላይ የሚመጣ ባላጋራት አለ። ድሮም ማጥፈን አናውቅም፣ አሁንም አናጥፍም። ግን በማን ላይ ነው አሁን እጃችንን አናጥፍም ብለን ማን ልንወጋ ነው? ይሄ ነገር እኮ አንተ ራስህ ልትመልሰው ትችላለህ። ማን ልንወጋለን? ማን ነው ጠላታችን? እኛ ጠላት የለንም። የኛ ጠላት ጸረ ዴሞክራሲ የሆነ ብቻ ነው። እና ተጨፈጨፈ ለሚባለው ራሴን ልውሰድህ። እየተቃጠለ ቤተክርስቲያን አለ በላውንቸር ባሏ ሞቶባት ብቻዋን ተፈናቃይ ሆና የምትለምን ሴት አለች። በስደት ቤታቸው ወራሽ ተቃጥሎ ተጨፍጭፈው በተፈናቃይ ሆኖ የሚለምኑ አለ መሐከላቸው ልውሰድ። እንዳው ለማስረጃ አሁን አንድ ቄስ አሉ። እኔ እንዳውም እዚህ ባለማምጣት ያዝናለሁ። እኚህ ቄስ ናዝሬት ነው ያሉት። አሁንም የመድኃኔዓለም ቤተክርስቲያን ህንጻ ለማሰራት ገንዘብ እየለመኑ ነው ለመርዳት ያህል። ሰውየው ቢያመልጡ ሚስትየዋን አረዷቸው። ልጃቸውን ዲያቆኑን አረዱት። ሚስትየዋን ከነ ልጇ አረዷት። በመጨረሻ ደግሞ እናታቸውን አረዱ። ሰዎቹን ላምጣልኝ። ይሄ የሚያጠያይቅ አይደለም። እኛ ይሄ ነው እንግዲህ ለምንድን ነው አማራው ስልጣን ፈላጊ ሆኖ አልቀረበም? ስልጣኑን ስጥኝ ብሎ አልጠየቀም። እንደሌላው ጎሳዎች እንደሌላው ብሔረሰብ እንደ ወገኖቹ ህግ ጠብቁለት፣ በህግ አስተዳድሩት፣ ሲጨፈጨፍ ሲደበደብ ዝም አትበሉ፣ ዳኝነት ይውልት ነው። ነገር ግን ከሰላማዊ በስተቀር ሌላ መንገድ አለ ነው የምትለው አንተ? እኛ አላልንም ሌላ መንገድ አለ ብለ። አማራ ነፃ መሬት እንደሌለው ማዕድ የታጠቀም ወታደር እንደሌለው ነው። በኋላ ደግሞ እንደገና አማራ መሳሪያውን ለምንና እንዴት እንደሚጠቀምበት መቼ እንደሚያነሳውና በማን ላይ እንደሚሰነዝር ያውቃል ይላል። ሁለቱም ይጋጭ ይመስለኛል። ይሄን የሁለተኛውን ስትሉ ኤግዛክትሊ ምን ማለታችሁ ነው? መሳሪያ አላችሁ የምታነሱበትም ወቅት አለ። ወደ ማን ነው የምታነጣጥሩት? አይወንቱ ነው this ይሄን ጥሩ አድርጌ መልስልሃለሁ። እኛ አንድ አይነት ነው። ይቅርታ፣ እኛ አንድ ጥያቄ አንድ ጊዜ ይባል ያ 3-4 ጥያቄ የሚጠየቀው ከዛ ውስጥ አንድ ጥያቄ ለመመለስ ሳይፈለግ ሲቀር ብቻ ነው። ስለዚህ እኛ እያንዳንዱ ጥያቄ መመለስ እንፈልጋለን። ይቅርታ ጌታዬ፣ ከሁሉ በፊት እኛ ጠመንጃችንን የምናነሳበት ያልነው አሁንም ኢትዮጵያን የሚጻረር ጠላት ተመጣ እናውቃለን፣ እናውቅበታለን፣ እናነሳለን። ያንተም ትሰለፋለህ ተስፋለህ። ይኸው ሁሉ ጊዜ በሁለት ተቃራኒ መካከል ሁለት ሰዎች ያልተስማሙ እንደሆነ ያምጠላው ሰው እንዴት ዋልክም ብልህ ስልብ ይመስልሃል። የለበሰውም ልብስ መጥፎ ነው፣ መልኩም መጥፎ ነው ላንተ። በዚህ መልክ ካልታየ በስተቀር ማሃድ ደብረ ብርሃን ባደረገው ንግግር ላይ ጠመንጃውም ለወገን የሚሰነዘርም አይደለም። ደግሞ ማሃድ ባለው አቅሙ ጦርነት አንስቶ ማን ነው ጋልሁም ብሎ አያስብም። የኛ ዓላማ ጦርነቱንም እናውቅበታለን። መሳሪያውን ማንሳት እናውቅበት ለማን ነው? ለጠላት ነው። እንግዲህ ጠላት ሆነ ሰው ይከራከራል። እኛ ጠላት የለንም ነው የምንለው እንጂ ይሄንን እኛ ማንንም ለመውጋት ጦርነት ለመቀስቀስም አይደለም ምን የተናገርነው። ይሄው ይመስለኛል። Okay. Your organization, the All Amhara People's Organization, rejects and strongly opposes to the idea. የመላ አማራ ህዝብ ድርጅት የኤርትራ ጥያቄ በውሳኔ ህዝብ ልባት እንዲያገኝ የቀረበውን ሐሳብ በጽኑ ይቃወማል። ድርጅታችሁ ይህንን ችግር ለማቃለል ምን አማራጭ መፍትሄ ይኖረዋል? If the people want referendum, yes. At the moment ህዝቡ ሪፈረንደምን ከፈለገ ምንም አይደለም። አሁን ግን አንዳንድ ወገኖች ሪፈረንደም እንዲካሄድ ይፈልጋሉ። መፈለግ ብቻ ሳይሆን ግፊትም ያደርጋሉ። ይህንን ነው እኛ የምንቃወመው። አንድነትን የሚደግፍ አቋም እንዳለው በተለያዩ ጊዜ ባቀረባቸው መግለጫዎች መረዳት ችለናል። ነገር ግን መላው አማራ የሚለው ራሱ
የድርጅቱ ስም የአንድን ብሔር የሚወክል ነውና እንዴት ነው አንድነት እስካለ ድረስ የመላ ኢትዮጵያ የኢትዮጵያን ህዝብ አንድ ላይ የሚይዝ ያ ኢንትረስትድ የሆነ ግሩፕ በሙሉ ከሌላ ዘርም ከሌላ ኤትኒክ ግሩፕም ቢሆን ሊገባበት የሚችል አይነት ስም ይዞ ለምን አልተነሳም? የመላው አማራ ህዝብ ድርጅት የተቋቋመበት ምክንያት አለው። በመጀመሪያ ጊዜ እንደምታውቁት ሀዲያ፣ ከምባታ፣ ጉራጌ ሁሉ የየራሱ የብሔረሰብ ድርጅት አቋቁሟል። እኛ ወደ ኋላ ነው የቀረነው። በዚያን ጊዜ ይሄ ተደረገ የተባለው ጭፍጨፋ እንዳው ደም እንደ ጎርፍ ይወርድ ነበረ። አሁን በዚያን ጊዜ ለዚህ ለአማራው በተለይ ማን ነው አማራውን ወክሎ ለሽግግር መንግስቱ ጉዳቱንና የደረሰበትን ችግር አመልክቶ ፍትህና ርት የሚጠይቅለት አልነበረም። በተናጣል አንድ ሰው መጥቶ መናገር አይችልም። በሐረርጌ፣ ባሩሲ፣ በባሌ በያለበት የተደረገው ችግር ስላጣደፈን ለጊዜው ፋታ ለማግኘት ሲባል የመላው አማራ ህዝብ ድርጅት ተቋቁሟል። ይሁን እንጂ አሁንም የፖለቲካ ፕሮግራማችንን ብታዩ በኢትዮጵያ አንድነትና በህዝብ እኩልነት ከሚያምነው ጋር ሁሉ አብረን እንሰራለን የሚለው ብታነቢው ስለ ያስረዳል። አሁንም እኛ ይሄ ጉዳይ ጋብ ታለ ይሄ የመላው አማራ ህዝብ ድርጅት የሚለው ለውጠን ወደ አንድነት መሄድ ላይ ነን እንፈልጋለን። ይሄን ማድረግ ይሄ ግን የተቋቋመው በዚያን ወቅት ነው። በዚያን ጊዜ እስከ ይሄን ስናቋቁም ድረስ ማንም ዋቢ፣ ማንም ተቆርቋሪ፣ ማንም ማስተዋይ ስላልነበረው እኛም ደግሞ አማሮች ስለሆን ይሄን ለመንግስት ለማቅረብ አመቺ መንገድ ተደማጭነት ለማግኘት ሲባል የተደረገ ነገር ነው እንጂ እኛም የምናምነው በአንድነት ነው እና ደግሞ ፕሮግራማችን ውስጥ ከማናቸውም ድርጅት በኢትዮጵያ አንድነትና በህዝቡ እኩልነት ከሚያምን ጋር አብረን እንሰራለን ነው የሚለው እና ይሄ ነው አቋቋሙ። እንደሚታወቀው ከደብረ ብርሃኑ ስብሰባ ወዲህ በተከታታይ በመላው አማራ ድርጅት ላይ ከያቅጣጫው ካምፔን ወይም ዘመቻ እየተደረገ ነው። እናንተ ይህን አሁን ልክ እንደምታብራሩት ሁሉ እስከዛሬ ይህ ትክክል መሆኑን ወይም አለመሆኑን ለምንድን ነው በህዝብ መገናኛ አማካይነት ለህዝቡ ለማስረዳትና ለማሳወቅ ያልሞከራችሁት? ይሄ ደግሞ እኛን የሚያረካን ጥያቄ ነው። በመጀመሪያ ክልል 14 እና ክልል 3 በሰጡት መግለጫና ባደረሱብን ውግዘት መነሻ አድርገን መቃወሚያችንን ትክክለኛው ጉዳይ ይሄ ነው ብለን ዘርዝረን ጥር 6 ቀን ለማስታወቂያ ሚኒስቴር አቅርበናል። ሰውም የሚከታተል አድርገን ነበረ። ወደ ህግ ክፍል ተመራሉን። ከዚያ በኋላ ያ ውግዘት በላያችን ላይ ሲወርድ እንዳውም እኛን ለማየት ተጠየፉን። እንኳን ይሄን ሊያደርጉልን ይቅርና ይሄ ሁሉ ወደባ የደረሰብን ደግሞ ያ መግለጫችን ባለመነገሩ ነው። እኛ እንዳም ለመታደል ሆኖ በዚህ ማስታወቂያ የመላው አማራ ህዝብ ድርጅት እንዳይጠቀምበት ታግደዋል። አንዳንድ ጊዜ አልፎ ለነሱ በሚያመቻቸው ነገር አንዳንድ ነገር ብልጭ ያደርጋሉ። ከኛ በሚገባ ነው እኛ ወደ 12 ነው 14 ገጽ የሚሆን መቋሚያችን እናቀርበናል። ኧረ አይልም ጽሁፉም ጦርነት ጽሁፉም ላይ የለም፣ በቃልም አልተነገረም። መርህ ልቦለድ ነገር ነው። ኧረ አላልንም። በዚህም ልወገዝ አይገባንም። በዚህ ምክንያት ጉዳዩን የማያውቀው ብሔረሰብ ሁሉ የድርጅት እኛን የተቃወሙን ድርጅቶች ናቸው። ኢህአዴግ ለምሳሌ አንድ ድርጅት ነው። ማት ያወረደብን እሱ ነው። እንደውም መናገር አልፈልግም። ብልግና ነገር ሁሉ አለ። ልጆች የሚናገሩት ነገር ነው። ይቅርሱ ያንን ሲቀበሉ እኛን እንደተቀበል ነው ጥፋተኞች እንደሆን ደካሞች አድርገው ያን ሁሉ ያወረዱብን የማስታወቂያ ሚኒስቴር በዜና ማሰራጫ ክፍል ያለን መብት ይሄ የኢትዮጵያ አንጡራ ገንዘብ መሆኑን ታውቃላችሁ። በመብታችን በዚያ በዜና ማሰራጫ ለመጠቀም በመታፈናችንና በመከልከላችን ነው የደረሰብን። እኛ በጊዜው አቅርበናል። ትላንት አንድ ያየሁት ጋዜጣ መክሊት የሚል መላው አማራና ኦነግ ትብብር አላቸው ይላል ባልሳሳት። በሌላ መልክ ደግሞ ይሄ ከሆነ ዘንዳ ኦነግ የኤርትራን ሬፈረንደም የሚደግፍ ነው። በእናንተ በኩል ደግሞ አልመሰለኝም። እና ይሄ የሁለታችሁ ቅኝት
ምናልባት ኦሮሞውን ለመውጋት ካልሆነ በስተቀር ምን ሊያመጣ ነው? መጥፎ ነገር ሁሉ የኛ ነው። እዚህ ላይ ለምደነዋል እና በእውነቱ አመሰግናለሁ። የሽግሩ መንግስት በደኖ እንቁፍቱ የሚባል ተራራ ውስጥ አማራውን እያረደ ከቶ የኢህአዴግ ወታደር ያንን አስከሬኑን ሲያወጣ አሳይቶናል። አይተህ ይሞላል አንተ አይደለም? ያ ወዳጃችን ነው። ከመሰረቱ እንምጣ። በእውነቱ ከኦነግ ጋር ከዚህ አሁን ካልሁ በስተቀር የሚያጣላም የሚያቀራርብም ወይም ደግሞ ለመቀራረብ ምቅድም የለንም። እኛ ራሳችንን መቼ አቃተንና ራሳችንን መቻል ሰው ላይ ምን ልታከከው? አማራው ፍትና ርት ስጡኝ ለማለት አንደበት አንሶት ነው? የህጋዊ ሰው መሆን አቅቶት ነው? እንትና ጋር እኛ ደግሞ ጠመንጃ አንፈልግም። ኦነግ ጠመንጃ አለው። ይሄን ነው የምንፈራው። ይሁን እኛ በጠመንጃ መሰለፍ አንፈልግም። አሁን ኦነግ እንትን የተባለው ኦነግ በጠላትነቱ ከመንግስት ስለወጣ እኛ ደግሞ ስለተጠላን ከሱ ጋር ለማቆራኘት የሚደረግ ነገር ነው። እኛ ከኦነግ ጋር ምንም አይነት ግንኙነት የለንም። ምንም አይነት ዝምድናም የለንም። ደግሞ ከኦነግ ጋርም አሁን የሚያጣላ ነገር ለጊዜው የለንም። እኔም ይመስለኝ እዚህ መጽሔት ላይ ያለው ባላነበውም ጭምጭምታውን ሰምቻለሁ። ይሄ መላው አማራ ድርጅትና ኦነግ አንድ ስብሰባ ላይ አብረው ስለተገኙ ነው። ኦነግና መላው አማራ ብቻቸውን አልተሰበሰቡም። በጣም ብዙ ሰው ነው የተሰበሰበው። ሌሎችም ፓርቲዎች ነበሩ። ሀሳብ ማንም ያቀርባል፣ ሀሳብ ይቀበላል፣ ይጥላል፣ ይከራከራል። ይሄ ነው የተደረገው እንጂ ሌላ ነገር ማድረግ ከፈለገ ያው ኦፍ ኮርስ ማንም መብት አለው። ይሄንን እንደናንተ ግልጽ ለራሳችሁ የምትጠቀሙበት ጋዜጣና ሬዲዮና ቴሌቪዥን እስካላችሁ ድረስ ማለት ትችላላችሁ። ግን እውነታውና የሚባለው ሁለቱ ግንኙነት የላቸው። አሁን ባነሱት በተለይ በቦኑ ስብሰባ ላይ ኦነግም ማህድም ሌሎችም እንዳሉት በተሳተፉበት ጉባኤ የሽግግር መንግስትን እንዲፈርስ የሚጠይቅ ውሳኔ እንደተወሰነ ይገልጻል። ከዛ በኋላ በሰላማዊ ሁኔታ እንዲፈርስ የሽግግር መንግስት ካልተቀበለው ሌላ አማራጭ እንወስዳለን ይላል። በሙዳይ መጽሔት እንደተነበበ ማለት ነው። ሌላ አማራጭ ምን እንደሆነ ቢገልጽልኝ። ማነው ሌላ አማራጭ አለ? አላውቅም። አማራጭ ፒስፉል ሜተድ ማለት ደቡብ አፍሪካኖች ተጠቅመውበታል። በሙሉ ዴሞክራሲ ሀገር ህዝብ ተሰልፎ ጠይቆ መብቱን አስከብሯል። በውይይት በጠረጴዛ ካልሆነ ህዝቡ የሚጠይቅበት መንገድ ይፈልጋል ነው ያለው። ከዚህ ሌላ የሚል ነገር ጽፎ እንደሆነ ሙዳይን ብትጠይቀው ይሻላል። እንደገባኝ የመላ አማራ ፕሬዚደንት ፕሮፌሰር አስራት ናቸው። በዚህ ስብሰባ ላይ አይታዩም። ከተማ ውስጥ ደግሞ ሌላ ወሬ ይወራል። ታስረዋል ይባላል። በሁለተኛ ደረጃ ደግሞ በቅድም የተጠቀሰው ቤተ ክርስቲያኖች ፈርሰዋል፣ ውጊያ ተካሂደዋል፣ አማሮች ተጨፍጭፈዋል ይባላል። በግልጽ ማን እንደጨፈጨፈ ለምን እንደተጨፈጨፉ በሁለቱ ጦርነት ተካሂዶ ነው ብቻውን ነው በላውንቸር ቤተ ክርስቲያኑ የተቃጠለው ወይስ በጦርነት መሀል ነው? ይህንን ክሊር ቢደረግ። ምክንያቱም አለመግባባት የሚመጣው እንደዚህ አይነት መግለጫ ይሰጣል፣ ከዛ በኋላ ለማስተባበል ምናምን ቢኬድ ዋጋ የለውም። እዚህ ጋዜጠኞች አሉ። ጋዜጠኞቹ ይህንን መልስ ይፈልጋሉ። ጌታዬ ፕሮፌሰር አስራት እዚህ አለመገኘታቸው መቼም የራሳቸው ጉዳይና የራሳቸው አጋጣሚ ምክንያት ይኖራቸዋል። እዚህ ባለመገኘታቸውም እሳቸውን ወክለን አሁን እዚህ ተገኝተናልኛ። አሁን እዚያ ቤተክርስቲያን በላውንቸር ተቃጠለ ለተባለው ማን ነው ያቃጠለው? ማን ነው የፈጀው? ውጊያው በማን ማቀን ነው እንደምትለው እዚህ ላይ በእውነቱ በዚያን ጊዜ ያሉትን የመንግስት ባለስልጣኖች እንደው ጠጋ ብለን ከመጠየቅ በስተቀር እኔ አሁን ከሌሎች ብዙ ሰው ጋር ነው የምንናቆረው። እዚህ ላይ ግድያው ተፈጽሟል፣ አብያተ ክርስቲያኖች ተቃጥለዋል እናሳይ። ይሄ በንግግር የሚቀር አይደለም። ቦታ ሄደን ማየት እንችላለን። በላውንቸር ለመቃጠላቸውም ትክክለኛ ነው። ይሄ እንግዲህ በላውንቸር የሚያቃጥለው ቤተክርስቲያን ማን መሆኑን ደግሞ ይሄ ጦርነቱን አንስተው ጨፍጫፊ ማን መሆኑን ለመናገር እኔ በእውነቱ ደስ አይለኝም።
እና ልታውቁት ትችላላችሁ። መንግስት እዚያው የመንግስት ተወካዮች ነበሩ በጊዜው እዚያው ላሉት ለመንግስት ተወካዮች ፎቶግራፉን ጭምር አንዳንድ ቦታ ላይ አንስተን ሰጥተናል። እና እንግዲህ ያን ይዞ የሚያቀርበው ገዳዩን የመንግስት ኃይል ነው። የሚገደል ሰው ያንን ገዳዩን አባሩ አይዝም። ማን እንደገደለው ማን እንደሆነ ይህንን ጠብ ያደረሰው እዚያው ያሉት የመንግስት ባለስልጣኖች ያውቁታል። እና ይሄ ደግሞ ግልጽ ስለሆነ በዚህ ነገር ባንነጋገር ይሻላል። ቀደም ሲል ከኦነግ ጋር በተገናዘበ ለቀረበው ጥያቄ ከኦነግ ጋር ምንም ጸብም ፍቅርም የለንም፣ በደኖ ላይ ለፈጸመው ግን ስምም አንስማማም የሚል ቃል ተሰንዝሮ ነበር። እዚህ ላይ ይፋ አቋም ወስዳችሁ የበደነውን አሰቃቂ ድርጊት ለማውገዝ ተሞክሮ ነበር ወይስ ማስ ሚዲያው እንደ ተለመደው አፍኗችሁ ነው? እኛ በዚህ ላይ የሚያፍነን አልነበረም። ይህንን የሚያፍነን አልነበረም። ምን መሰለህ ኦነግ ያንን በደኖ ላይ የተደረገውን ጉዳይ ፈጸመ እስከተባለ ድረስ ለሽግግር መንግስቱ ያቀረብነው ክስ ባረርጌ ባሩሲ በባሌ የሚል አጠቃላይ ስለነበረ በዝርዝሩ ውስጥ ለመግባት ባለመፈለጌ ነው። አለ ተጠቃሎ ባሩሲ በሐረርጌ ኦነግ ነው አይደለም? ታውቃለህ አንተም። ባሩሲ ደግሞ ሌላው ክፍል ነው። በባሌ ያህል ነው ሁሉ በዚህ ይሄ እዚህ ላይ በተደረገው ሰቆቃ፣ ግድያ፣ ዝርፊያ ለሽግግሩ መንግስት ባቀረብነው ሪፖርት ላይ ተጠቃሏል። እንግዲህ ከበደኖ ጉዳይ ወዲያ ኦነግ ወጣ። ኦነግና አሁን ስምን የምናነሳበት በደግም በክፉ አላገኘንም። ይሄ ነው የኔ ጥያቄ። የአንደኛ የኤርትራን ሪፈረንደም በተመለከተ ይሆናል። ከእናንተ የአንድነት ኃይሎች እንደሆናችሁ ገልጻችሁልናል እና በዚህ ላይ ኢትዮጵያ ውስጥ ያሉ ኤርትራውያን ምናልባት ኤርትራ ለመሄድ እድሉ ካላገኛችሁ ማለት ነው አዲስ አበባ ውስጥ ያሉት ኤርትራውያን እንኳን ሰብስባችሁ ስለ አንድነት ለማስተማር ሙከራ አድርጋችኋል? ይሄ የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ከተለያዩ ኤምባሲዎች በአማራው ስም በተለይ ከአርባ ጉጉለት ተፈናቀሉ እየተባለ ገንዘብ እንዳተሰበሰበ አንድ ጋዜጣ በፎቶኮፒ ጭምር ደግፎ አውጥቶታል። በተለይ ከየኤምባሲዎች ጭምር እና በአማራው ስም ከተሰበሰበ ገንዘቡ ለአርባ ጉጉለት ተፈናቀሉ ያደረጋችሁት ነገር አለ? የተሰበሰበ አለ ብቻ። እሺ እንግዲህ ይሄ ገንዘብ ከየት እንደምታመጣው አላውቅልህም። ይኸው መቼም ትንሽ ነገር ሲገኝ ማስፋት ይቻላል። ከሁሉ በፊት ስለ ኤርትራ ነው የጠየቀኝ። እኛ ከኤርትራውያን ጋር ልጆች ሆነን አብረውን ተማሪ ቤት የተማሩ እየተሳደብን እየተራገጥን እየተደባደብን ያደግናቸው አሉ። ለነሱ አንድነትን ማስተማር አሻም። አንድ ነገር ወቅ እኛ ኤርትራውያኖችን እንወዳለን፣ እነሱ አንወዳችሁም ካሉን ደግሞ ያ ነገር ነው። እና ብዙ ነገር እኮ እዚህ ውስጥ እንትን አይደለም። እኛ የኢትዮጵያ ጭንቅላት ናት ብለን ነው ኤርትራን የምናምነው። ወደ ታሪክ አንዳንዶቹ ይሄንን ጥር አድርገው እንዳይታይ ከሌላ ብረት እንትን አጥር አድርገው የመቶ ዓመት ታሪክ ያወራዋል። እሱን ያስክ እንደሆነ ነው የማንስማማው። ቀደም ብሎ እንዳው ኤርትራ ውስጥ በተነሳው ጦርነት ይሄድክ እንደሆነ ቱርክን ማን ነው የወጋው? ቱርክን ያስወጣው ማን ነው? ግብፅን አሸንፎ ያባረረው ማን ነው? ትግሬውና አማራው። ሌላውም ደግሞ ሊኖር ይችላል። አሁን አታጣላኝ ከሌላው ጋር እናው እንግዲህ እውነቱን ለመናገር ያህል ነው። አየ ደማችን አንድ ላይ ፈሷል። አጥንታችን ተደባብሮ ዳር ንበራችን አጥሯል። ደሩሽ ላይም ዘልየዋለሁ። አብረን ደማችን ፈሷል። ደማችን አስተን አጥንታችን አጥረን የኢትዮጵያን ዳር ድንበር የአድዋውን ዘመቻ ጨምረ ያስከበርን አንድ ሆነ። እንግዲህ ይሄ አንድ አካል ማለት ነው። አንድ ሰው ነው። ከዚህ ከአንድ ሰውነት ላይ እጅ የሚቆረጠው ሌላውን ሰውነትህን የሚያበላሽ በሽታ ያዘህ እንደሆነ ነው። አለዚያ የለም ይሄ እጄ አይስማማኝም፣ ይሄ እግሬ አይስማማኝም፣ ይቆረጣል፣ ይፈላልጣል ማለት አትችልም። እኛ ይሄንን ተኛ ጋር አብረው እንዲኖሩ እንመኛለን። አብረው እንዲኖሩ አንድ ሆነን ችግራችንንም ክፉንም በጉንም አብረን እንድንካፈል እንመኛለን። ፍላጎታችንም ይሄው ነው። እንግዲህ አሁን እዚህ ውስጥ እንገንጠል ሲሉ ትደግፋላችሁ፣ አትደግፉም ወይ? እንዴ እኛ አካላታችን ናቸው፣ እንወዳቸዋለን። እነሱ አንፈልጋቸውም የሚሉ በኃይል የሚያደርጉት ነገር ታለ
ወይም ደግሞ በሰላም እኛ ምን እናደርጋለን እዚህ ውስጥ? የኛ ሐሳብ ይሄ ነው እና ወደ ግዴታ ወደ ክፋት አትወሰዱብን። እኛ የፍቅር ጉዳይ ነው፣ የታሪክ ጉዳይ ነው። ኢትዮጵያና ኤርትራን አንድ የሚያደርጋቸው የጥቅም አሁን የኢኮኖሚ ጉዳይ አይደለም። አንድ ያደረጋቸው ድሮ ኢኮኖሚ ምን ያህል ስፋት አለው? የባህል አብሮ የመኖር አብሮ ሀገርን መውደድ፣ አብሮ ለሀገር ፍቅር መሰለፍ፣ አንድ ጠላት ብቅ ሲል ማን አባቱን ኢትዮጵያን የሚደፍራት ብሎ ጎራዴውን ታጥቆ የመውጣት እነኛ አባቶቻችን ቢኖሩ ኖሮ አሁን ምን ይሉን ነበረ? ልብ በል። ሁሉ ጊዜ አዲስ ገዢዎች በሚወጡበት ሰዓት መጀመሪያ ለህዝቡ ይላሉ፣ በኋላ ደግሞ እነሱ እዚያች ወንበር ላይ ለመቀመጥ ሰማይ ቢደበላለቅ መሬት ቢሰነጠቅ ያ የነሱ ስፍራ ይደላደል እንጂ ለሌላው ይሄን ያህል አርቀው አያስቡም። ይሄ ነገር የሚደረገው ከዚህ የተነሳ ነው። ኤርትራና ኢትዮጵያ አንድ ላይ ሆኖ ቢኖሩ ምን ጉዳት ይመጣል? ምን ችግር አለ? እና ይሄንን የሚመልሰው እንኳን የለም። ብቻ መገንጠል ይፈልጋሉ። ለብቻችን ነጻነት ማለት ነው። ነጻነት ማለት ከወገን ጋር፣ ነጻነት ማለት ከሀገር ጋር፣ ነጻነት ማለት ከህዝብ ጋር ነው። እነነገ አሁን አንዱ ወይም ሲዳሞ ወይም አንድ ተነስቶ እንደ ኤርትራ አልፈልግም ሊል ይችላል። መብት አለው ከተባለ ኤርትራ ይሄ ነገር ለኛ ምንድነው የሚጠቅመን? በኢኮኖሚ ሆነ በማህበራዊ ኑሮ ለኢትዮጵያ የሚጠቅመው አንድ ሆኖ ጉዳቱንም ጥቅሙንም መካፈል ሲሆን ብቻ ነው እኛ የምናምነው። ኤርትራ ይሄ ነው ያለኝ አስተያየት። ስለ ገንዘቡ ያልከው ይገርማል። ይሄ ገንዘብ እንዴት እንደተሰበሰበ ልንገርህ። ምናልባት የነበሩ የዛሬ ዓመት የማዕድን አቋም ለማስተዋወቅ ስብሰባ አድርገን ነበረ ናዝሬት እና ፊት ለፊት እነሱን ተፈናቃዮቹን የሙት ቤተሰቦችን አቅርበናል ለህዝቡ እንዲያውቅ ለማለት ነው። መቼም ይሄ ግድ ነው። በዚያን ጊዜ 50 ብር 100 ብር የተሰጠውም ለነሱ ነው። እኛ እጅ ስለነሱ እርዳታ አይገባ የለም። የሰብአዊ እርዳታ ከየድርጅቱ እየተላከ ሁለት እጅ ለተወላጁ ኦሮሞ ተወላጅ ነው ለሚሉት ደግሞ አንድ አራተኛው አንድ አምስተኛው ደግሞ እዚያ ለተፈናቀለው እየተሰጠ ነው አሁን ያለው። በተረፈ ለነኚህ ለሰዎች ጮህናል። እኔ እንጃ አማራው እጁን ወደ ኪሱ ለማግባት የሚቸገርበት ያለ ይመስለኛል። ለነኚህ ለሰዎች እውነቱ በቂ እርዳታ አማራገ እባክህ አገኘ ባጭሩ እንዳው ተወው። ይቅርታ እኛ ጥሪ አቀረብን ሪስፖንስ ነው እንጂ በር ሄደን በር ላይ ቆመን ለምን ይሄን አድርገናል። ሁለተኛው የዚህ የኤርትራውን ጉዳይ እኛ የምንቃወም አንድ ግልጽ ነገር ነው። እኛ የምንለው የኢትዮጵያ ታሪክ የኤርትራ ታሪክ የ50 ዓመት ኮሎኒያሊዝም አይደለም፣ የስንት ሺህ ዘመን ኢትዮጵያዊነት ነው። ልዩነቱ እዚህ ላይ ብቻ ነው። I'm asking, would you basically participate in the process that's ለሚቀጥለው ምርጫ ተሳታፊ ትሆናላችሁ? ካልሆነስ ያላችሁ አማራጭ ምንድነው? What are the alternatives? Because you've explained to us that circumstances forced you to be what you're opposed to. Circumstances have forced you to be an ethnic party, although you say that you're opposed to the politics of ethnicity. ይህንን ልሻልኩት በጎሳ ላይ የተመሰረተ ፖለቲካን የምንቃወም ቢሆንም ሁኔታዎች አሁን በምንገኝበት መልኩ እንድንደራጅ አስገድደውናል ካላችሁት በመነሳት ነው። You know, previously we tried to participate in the previous election. We had candidates posted in several places. ቀደም ሲል በተካሄደው ምርጫ ለመሳተፍ ሞክረን ነበር። ለተለያዩ ጣቢያዎችም እጩዎችን አቀረብን። እጩዎቻችን ግን ሊመዘገቡ አልቻለም። ከዚህም ሌላ ታስረዋል፣ ተደብድበዋል። ድምጽ ሰጪዎችም የኛ ከሆኑ መመዝገብ አልተፈቀደላቸውም። ይህንን ታዛቢዎችም ከምርጫው ከወጣን በኋላ የተመለከቱት ነው። በዚሁ ምክንያት ከምርጫው ወጣን። ይህንን አይነቱ ሁኔታ በተከታዩም የሚታይ ከሆነ እጩዎችን የማቅረቡ አስፈላጊነት አይታየንም። የሌሎቹን ጨዋታ የማጀብ ፍላጎት የለንም። እውነተኛ ዲሞክራሲያዊ አሰራር ይሁን ግድ የለም፣ ግማሽ ዲሞክራሲያዊ አሰራር ካለ እንሳተፋለን። ያለበለዚያ ጊዜያችንን አናጠፋም። ለመጠየቅ የምፈልገው አንድ ያልገባኝ ነገር አለ። የኢትዮጵያ ሽግግር መንግስት ቻርተር የብሔር ብሔረሰቦች መብት ይረጋገጣል ይላል። በዚህ መሰረት ይመስለኛል የመላው አማራ ህዝብ ድርጅት የተቋቋመው። ከኢህአዴግ መራሹ የሽግግር መንግስት ጋር ቅራኔ ውስጥ የጣላችሁ ምክንያት ምንድነው? መሰረታዊ ምክንያቱ ምንድነው?
እኛ አንተ እንደምትለው እንደዚህ እንደው ፊት ለፊት በጉልበት የሚያቃርን ነገር የተደረገ አይመስለኝም። ሁሉ ጊዜ የፖለቲካ አስተሳሰቡ ነው የሚጋጨው፣ ሰው አይደለም። ለማስረጃ ያህል ከስር ብጀምርልህ አሁን ቻርተሩ ሊጸድቅ በሚደረግበት ሰዓት እስከ መገንጠል ድረስ የሚለውን ነገር የተቃወሙ ነበሩ። ምንድን ነው ይሄ? ይቃወማል እስከ መገንጠል የሚሉት አንድ ሀሳብ ይዘው ቀርበዋል። እኛ ደግሞ እስከ መገንጠል ድረስ የሚለው ለምን ይጠቅማል አያስፈልግም የሚሉም አንድ ሀሳብ። ሰዎቹ አይደለም እኮ የተጣሉት፣ አሁን ሀሳቡ ነው። እኛ ከሽግግሩ መንግስት ጋር በዲሞክራሲ መልክ የምንቃረነው ይኖረናል። ይሄ ዲሞክራሲ ነው። ደግሞ የእኛን ሀሳብ ደግሞ ሌላው ደግሞ ድርጅት አሁን እንደሚቃረነው ሊቃረን ይችላል። እኛ ግልጽ ሆኖ በእውነቱ እንደው ሽግግር መንግስቱን ለመታገል ወይም ደግሞ ለምንድን ነው የሽግግር መንግስት የሆነው በሚል አኳኋን እንደው ግዙፍ የሆነ ቅራኔ የለንም። የፖለቲካ ቅራኔ ነው። የፖለቲካ ቅራኔ ታውቀዋለህ አንተ ራስህ። ለምሳሌ አሁን ከአንዱ እምነት ጋር የፖለቲካ ብናስተያየው አሁን ኢህድንን እንውሰድ። ኢህድን አማራውን ለሁለት ከፍሎ ይሄ ጭቁን ነው ይሄ ጨቋኝ ነው ብሎታል። የፖለቲካ ዘይቤ ነው እንግዲህ እሱ ብሎታል። እኛ ደግሞ እንስቃለን በዚህ። እንደ አማራ ተሆነ አማራውን ጨቋኝ አማራውን ተጨቋኝ ምን ያስፈልጋል? ካስፈለገ አማራውን በሙሉ አቅፍ ወይ ነው የምንለው እኛ። እሱ ደግሞ የራሱ የሆነ ፖለቲካ ስላለው ጭቁኑ አማራ ብሎታል። ይኸው በእንደዚህ አይነት ነገር አሁን ይሄድን የመንግስት ስልጣን የጨበጠ ስር ነው ያለው እስከ ጠቅላይ ሚኒስትር ድረስ አለ። እንግዲህ ይሄ አኳኋን ከእነሱ ጋር ሁሉ ያጋጨናል። እኛ አማራ ነው፣ አማራ ኢትዮጵያዊ ነው። እቺ ቁልጭ ያለች ነገር ልንገርህ እኔ አሁን ኮሚኒስት አስተያየት ነው። ሁሉ ጊዜ ለመጠቀም ሲፈልግ ጨቋኝ ተጨቋኝ፣ ደሃ ይሄ ሀብታም ጨቁኖ የከበረ ይለዋል። ሁለቱ ሲፋተጉ እሱ እድሜ ያለው ይሄ ከኮሚኒስት የወረስነው ቋንቋ ነው እንጂ እኛ አማራ ውስጥ ጨቋኝ አማራም አላላል ተጨቆንም ብለን አቤት አላል። የተጨቆነው የኢትዮጵያ ሕዝብ በሙሉ ነው። የኢትዮጵያ ሕዝብ በሙሉ ከተጨቆነ ደግሞ አማራውን ለብቻው በጌትነት ያወጣው የለም። መንግስቱ ኃይለማርያምን ሰይጣናዊ አስተዳደር እንውሰድ። ማንን ነው የጎዳው? ማንን ነው የጎዳው? በመጀመሪያ ደረጃ ሁላችሁ ምስክር ሁኑ፣ አማራው ነው። ከዛ በኋላ ደግሞ የመረጠውም የለ የተረፈውን የጨርሰው ነው የሄደው። ይሄ እንዲህ አይነት አደራረግ አለ እንጂ እኛ በእውነት ከመንግስት ጋር አሁንም ነው የምልህ ለወደፊቱም መንግስትን በሐሳብ መንፋበት ደረጃ አሁን ነግሬሃለሁ። እና የፖለቲካ ሂደት ነው። አንዱ ፖለቲካ ሊያስባል አንዱ ሊያስባል ግን ብናውቅ ሰው አልነበረም መጣላት የነበረበት። ጉዳዩ ደግሞ የጉዳይ ለማን ነው የሚቀርበው? ለሰፊው ህዝብ ነው። ሰፊው ህዝብ ነው የሚፈርደው። ሰፊው ህዝብ ይሄ ትክክለኛ አስተዳደር ነው የለም ይሄ ይበልጣል ይሄን አንፈልግም የሚለው ሰፊው ህዝብ አይደለም እንዴ? እኛ እንዳው አሁን አውርተን እኮ እኛ ራሳችን አንወስንም እኮ ህዝብ ፊት ይቀርባል። እና ይሄ ነው እንጂ እኛ ከመንግስት ጋር ከኢህአዴግ ጋር ወይም ደግሞ ከሽግግሩ መንግስት ጋር በእውነቱ እኛ ፊት ለፊት የሆነ ቅራኔ ወይም ደግሞ እንጃ እኛ እናከብራቸዋለን። እኛ የሚያከብረን ነው እንጂ ያጣ ነው እናከብራለን። የለም ይቅርታ፣ ይሄ ጉዳይ ሁልጊዜ ከሁለት በኩል ሲሆን ነው የሚሻለው እንጂ ሁልጊዜ ትራፊኩ በአንድ በኩል ነው የሆነው። ስድቡ ከዛ ወደኛ፣ ማኳሰሱ ከዛ ወደኛ። ግን መፍትሄው ምንድነው ሲባል ደግሞ እኛ ወደዛ እንድንለምን ነው። ይሄ የሚሆን ነገር አይደለም። ስለዚህ እኔ አሁን የጠየቅከው ትክክለኛ ጥያቄ ነው። ዲሞክራሲ ማለት እኮ ሁሉም ሰው ይስማማ ማለት አይደለም። ለዚህ ነው እኮ ዲሞክራሲ የተባለማ መንግስቱ ኃይለማርያም ከኔ ተስማማችሁ ድረስ እንደፈለጋችሁ ለፍልፉ ብሏል እኮ። የሱ ካድሬዎች ሀገር ሲያዳርሱ ኖረው የለም እንዴ? ሲለፈልፉ፣ ሲጮሁ፣ ሲሰድቡን ምን ሲሉ ከርመዋል። ዛሬም ይሄን ከሆነ ከተፈለገ አለፈ ጊዜው። እሱ አይሰራም። በዓለም ጠፍቷል። ኢትዮጵያ ውስጥ ሊኖር አይችልም። የኢትዮጵያ ህዝብ ደግሞ 17 ዓመት ሙሉ ብዙ ትምህርት ተምሯል። ዛሬ ልናታልለው አንችልም። የፈለገውን ኡኡታ የፈለገውን ጩኸት ቢጮህ የኢትዮጵያን ህዝብ መደለል አይቻልም። ድሮዋው ከኃይለ ሥላሴ ወደ ኮሙኒዝም በሚመጣ ጊዜ ያን ጊዜ ብዙ ውዥንብር ተፈጥሯል። ብዙ ተጠቅመውበታል። በዛ የተነሳ ዛሬ ይሄ የኛ ህዝብ
የምትናገረውን እያንዳንዷን እያበጠራ ለምን ይሄ ተባለ ምን ከጀርባው አለ ብሎ ያነ መንገድ ላይ የሚሄደው ማንም ሊስትሮ ሳይቀር ይሄን ያውቃል። ስለዚህ ይሄን ባንጮህበት እና እውነቱን ብቻ ይዘን እፊቱ ብንቀርብና እንዲመርጥ ብንሰጠው ጥሩ ውጤት ለኢትዮጵያ ሕዝብ የወደፊት ብሩህ የሆነ ሁኔታ እናስገኝለት ነበር። ነገር ግን እስካሁን የታየው እስከሆነ ድረስ አሁን ተቀጽላ ድርጅት ካልሆነ በስተቀር አንድ ሰው አይናገርም፣ አንድ ሰው አይመሰገንም። 20 ሰው ተሰልፎ 20 ሺህ ተሰለፈ እየተባለ እናንተ ወንድሞቼ አነሳሳችሁም ጥሩ ነው። በጣም ተከናችሁታል። ቪዲዮ አነሳሱ እዛ ተነስቷል ተቀርባል። ስለዚህ እኛ የምናውቀው ነገር ነው እንቶ የኔ ጥያቄ ምናልባት ሁኔታውን እንዴት እንዳቀለላችሁ ታላየውም እንጂ በሽግግር መንግስቱና በመላው አማራ ህዝቦች ድርጅት በሌላ በኩል ደግሞ በኢህአዴግና በመላው አማራ ህዝቦች ድርጅት መካከል የተፈጠረው ቅራኔ እጅግ የተካረረ መስሎ ነው የሚታየው። በተደጋጋሚ ብሶት እንደደረሰባችሁ፣ ተጽዕኖ እንደደረሰባችሁ፣ ልትንቀሳቀሱ እንደማትችሉ በተደጋጋሚ ተገልጿል። በመጽሔትም በጋዜጣም በሌሎችም መገናኛ ብዙሃንም እንሰማለንም እናያለን። ይህንን ነገር ደግሞ የደረሰባችሁን ብሶት በተደጋጋሚ ለመንግስት አሳውቃችሁ መንግስት ምንም አይነት እርምት ሊያደርግ አልቻለም የሚል ደረጃም ላይ ደርሳችኋል። በዚህም የተካረረ ሁኔታ አንድም የሚበርድ ነገር ባለመኖሩ በደብረ ብርሃን መስቀል አደባባይ በተደረገው ንግግር መንግስት ያገጠመንን ችግር የማይፈጽምልን ከሆነ ህዝቡ የራሱን ውሳኔ መውሰድ እንደሚገደድ ከታሪክ ሀቅ ለመረዳት እንችላለን የሚል አንድ ነገር አግኝቻለሁ። ህዝቡ የሚለው ቃል ማንን ነው? ሁለተኛ ህዝቡ ለውሳኔ ይገደዳል የሚለው ቃል ምን ለማለት እንደተፈለገ ነው የመሄን ጥያቄ። በሁለተኛ ደረጃ በተለይ ወጣቱ የአባቶቹን አላማ ያለ ጥርጥር እንደሚያነሳ እምነት አለኝ የሚል አለ። ለኢትዮጵያ አንድነትና ሉዓላዊነት መከበር የሚያደርገውን ትግል በቆራጥነት ይቀጥላል የሚል ነገር አለ። ምናልባት ይሄ አባባል ከጦርነት ጋራ የሚመሳሰል ነገር በአብዛኛው በመግለጫው ላይ እንዳየሁት ከሆነ በጣም ጠንከር ያሉና ስለ አርበኞች ታሪክ፣ ስለ ጦርነት ታሪክ፣ ስለ ትግል ታሪክ ነው የሚያወራው። ይሄ ነገር አዝማሚያው ወደዛ አይወስድም ወይ? ምናልባት ቅራኔውን ለማብረድ ለዘብ ብሎ መቅረቡ የተሻለ አይሆንም ወይ የሚል እምነት ነው ያለኝ። አንተ የምትለን ይገባናል። ነገር ግን ያንተ ጥያቄም የመነጨው ከኢትዮጵያ ባህል የመነጨ ነው። ሁልጊዜ እንታገላለን ማለት ጠመንጃ እናነሳለን ነው የምትለው። እኛ ይሄን አይደለም። እኛ እስቲ እንለወጥ፣ ባህላችንን እንለወጥ፣ እስቲ እንሻሻል፣ እንታገል ማለት እንቋቋም ማለት ጠመንጃ እናንሳ ማለት አይደለም። እኛ እንደምናምነው ትግል ብዙ መልክ አለው። እኛ የወሰድነው ደጋግመን ተናግረናል። የጠመንጃውን አይደለም። ጠመንጃም አልገዛንም፣ ልንገዛም አንፈልግም። ምንገዛ ምንፈልግም የለንም፣ ችሎታ የለንም። ይሄ እንድታቁ እንፈልጋለን። ነገር ግን አሁን አንተ የምትለው የኢትዮጵያ ሕዝብ ሌላ አይነት ትግል አልታገለም ነው? የኢትዮጵያ ሕዝብ ሌላ አይነት ትግል አቅም ነው? እኔ በእውነቱ እዛ አሁን ያነበብከው ነገር ላይ የኢትዮጵያ ሕዝብ ይለምን የምትል ከሆነ ተሳስተሃል። ምክንያቱም የኢትዮጵያ ሕዝብ ብዙ አይነት ትግል ያውቃል። እኛ እንደምንለው ነገ ጠመንጃ አንስቶ ሌላ ቢመጣ ሌላ ደግሞ የዚሁ አይነት በጠመንጃ ልግዛችሁ የሚል ነው የሚመጣው። ስለዚህ ውጤት የለውም። ውጤት እንደሌለው ጥቅም እንደሌለው እናውቃለን። ጠመንጃን ሲለውጥ መጨረሻው ያው ነው። ስለዚህ እኛ ጠመንጃን እንዲለውጠው አይደለም የምንፈልገው። እኛ የምንፈልገው የሰዎች ኃይል፣ የሰዎች ፍላጎት ጠመንጃን እንዲለውጠው ነው። ይሄ ነው ትግል የምንለው። ባለፈው ጊዜ በመንግስት መገናኛ ብዙሃን ደብረ ብርሃን ውስጥ የማህድ አባላት እና በአመራር ቦታ የተቀመጡ ሰዎች ትጥቅ ይዘው በመገኘታቸው መታሰራቸውን አድምጠናል። አሁን እርሱ ደግሞ መሳሪያ የምንገዛበት ገንዘብ እንኳን የለንም ብለው መግለጫ ሰጥተዋል። ይሄ ሁለቱ አባባል አይጻረርም? ትክክል አይደለም የምትሉ ከሆነስ እነዚህ ሰዎች ህጋዊ መብታቸው እንዲጠበቅና ትክክል አይደለም የሚባል ከሆነ እውነቱን ለማስረዳት ሞክራቸዋል? እኛ የሚኖር ጎረምሳ አንድ አልጋ ያለችው ምናልባት አንድ ወንበር ትኖር ይሆናል፣ ሌላ መጽሐፍ ትኖርታል። እንደዚህ ነው የሚኖረው። በ6 ሰዓት መጥተው ትፈልጋለህ ብለው ወሰዱት። ታስሮ ቆየ እና ትበረበራለህ አሉት።
ወደ ቤቱ ሲወስዱት መሳሪያ ቤት ውስጥ ተገኘ። ይሄ ለአንተ እንድትፈርደው ነው የምነግርህ። እንዲያው ለማስመሰል ያህል እንኳን ትንሽ ሽጉጥም እንዲያው ጠመንጃም ማሳየት ይቻላል። ሰውየውን ስለምናውቀው ነው። እና ያን ሁሉ መሳሪያ እሱ የያዘው ኢህአዴግን ይህንን ማት ሰራዊት ረግጦ አሸንፎ የመጣውን ሰው ሊዋጋበት ነው ብሎ ለማሰብ ነው። ምንድን ነው ይሄ? ራሱ መሳሪያ ታለ መጀመሪያውኑ ከቤቱ ሲወሰድ ዳኛ አላዘዛቸውም። አሁንም ከዳኛም ወረቀት የለም። ይሄ ባምባገነንነት ነው። ይሄም ራሱ ከህግ ውጭ ነው። ይሁን አደረጉት። ያን መሳሪያ ከቤቱ ሳይሄድ ተበርበር ብሎ መሳሪያውን ጭምር እሱ ይዞ መሄድ ያለው እሱን ቤት ወስዶ በር ክፍት ትቶ በመጨረሻ ቤት ውስጥ የው መሳሪያ ተገኝቷል ማለቱ ልክ ተሆነ አንተ አስበው። ደግሞ ድርጅታችን ነግሬሃለሁ፣ ሳንቲም ገንዘብ አውጥቶ ጠመንጃና መትረየስ ገዝቶ ኢህአዴግን ይወጋል ወይም እንወጋለን የሚል አስተሳሰብ ገና የሚወለድ የልጅ ልጅ የማያስበውም ይሄን አይነት ነገር በእውነቱ አይሆንም፣ አይገጣጠምም። ሰውን ተጠላኸው ጅራት አውጣለት፣ ቀንድ አውጣለት፣ ፊቱን ሁሉ አበላ የፈለገህ ማድረግ ትችላለህ። ግን ሰው ነው እና ጉዳዩ ይሄ ነው ነው የለም የዚህ የመሳሪያ ጉዳይ በዚህ በቴሌቪዥን ላይ ያየኑ መሳሪያ ከሆነ ከተቀበረበት የወጣ የሚመስል መተኮስም የሚችል አይመስለኝም። በኢትዮጵያ ውስጥ አሁን በጣም አዳዲስ መሳሪያ በየመንገዱ ላይ በሚሸጥበት ሀገር አንድ ሰው አብዷል 1200 ብር ለዛ ለበሰበሰ መሳሪያ ከፍሎ ከሆነ። ግን ደብረ ብርሃንና እዛች ደሃ ህዝብ መሃል ያለ ሰው 3000 ብር ኬት እንዳመጣም እኔ ይገርመኛል። በእውነት በጣም የሚያስገርም ነው። ራሱ ነገሩ ማይያዝ ነው። ይቅርታ አድርግልኝ፣ አላምንበትም፣ አንዱንም አላምንበትም እና አንዱም ፋይዳ አይሞላም። You expect harassment and eventually to be closed. ዛቻና ማስፈራራቱ ድርጅቱን እስከ መዝጋት ሊቀጥል እንደሚችል የምትጠብቁ መሆናችሁን ገልጸዋል። ይህ ቢሆን ምን ያደርጋሉ? በህቡ ይንቀሳቀሳሉ ወይንስ ከሀገር ይሰደዳሉ? I can tell you very simply I'm too old to go underground now. So I just give up. በህቡ ለመንቀሳቀስ በጣም አርጅቻለሁ። ያለኝ አማራጭ መተው ነው። ሞከርኩ፣ እንደገና ሞከርኩ፣ አልቻልኩም። ታዲያ ምን ማድረግ እችላለሁ? ይህንኑ ህዝቡ እንዲያውቀው ማድረግ ብቻ ነው። There is no difference between the time of the Derg and now, and that you are saying now what you could say then is that there was no constraint on you at that time. በደርግና በዚህኛው መንግስት መካከል ምንም ልዩነት የለም ብለዋል። አሁን የሚሉትን ቀደም ሲልም ከማለት የሚያግድ ችግር እንዳልነበረ ገልጸውልናል። በጣም የሚያስገርም ነው። በሺህ የሚቆጠሩ የ12ና የ13 ዓመት ታዳጊዎች እየተገደሉ በሚጣሉበት በዚያን ወቅት እንዴት ምንም ላይሆኑ ቻሉ? እርስዎ ያኔም ሆነ አሁን ምንም ልዩነት ከሌለ ያኔ በሺህ የሚቆጠሩ አማራዎች በመርሳ ሲጨፈጨፉ ምን ነው ምንም አልተነፈሱም? በማንኛውም ጊዜ ሐሳቤን ለመግለጽ እችላለሁ ካሉ አሁን የያዛችሁት አቋም በፊትስ ያልያዛችሁት ለምንድን ነው? ለዚህ መልስ ቢሰጡኝ። As you liked then and now. Can you please answer this question? And another question, please. Since I have been raising my hand for many times and you never gave me a chance, so I want to finish. ብዙ ጊዜ እጄን አውጥቼ እድል ስላላገኘው አንድ ተጨማሪ ጥያቄ ልሰንዝር። የራስን እድል በራስ መወሰን ማለት ምን ማለት እንደሆነ ቢያብራሩልኝ። Let's go back to the very nice days of the Derg, and talk about that. I think one good thing about the Derg is they document everything. Why don't you go into your files and see what happened to everybody? You'll get your answer. እስቲ ወደ መልካሙ የደርግ ዘመን መለስ እንበል። የደርግ ጥሩ ጎኑ ሁሉንም ነገር በሰነድነት ማስቀመጡ ይመስለኛል። ለምን እነዛ ሰነዶችን አታገላብጭም? ማን ምን እንደሆነ በቀላሉ ልታገኙ ትችያለሽ። ስንቴ እንደታሰርኩ፣ ምን እንደደረሰብኝ፣ የት እንደሄድኩና የት እንደነበርኩ መልሱን ታገኛለሽ። እና እባክሽን እነዛን ቀናት ምንም አይነት ሁኔታ ሳይደርስብኝ ያሳለፍኳቸው አታስመስይብኝ። ይህንን የምለው በግል እኔን ስለጠየቅሽኝ ነው። ጥያቄሽን መቀየር ከፈለግሽ መቀጠል ትችያለሽ። My question is, why was the Amhara agenda ignored before? And why is it an agenda now? Because ማለት የምፈልገው ያኔ የተዘጋው የአማራው አጀንዳ አሁን ለምን? ምክንያቱም በሺህ የሚቆጠሩ አማራዎች በጎንደር፣ በአዲስ አበባ፣ በመርሳና በሌሎችም ተጨፍጭፈዋል። ያኔ ለምን ዝም ተባለ? then why is it now?
Because I will tell you, at that time, ethnicity was not on the agenda. It was not killed on the basis of ethnic difference. ያኔ ጎሰኝነት በአጀንዳነት አልተያዘም ነበር። ግድያው የተፈጸመው በዘር ልዩነት ላይ ተመስርቶ አልነበረም። አማራው ብቻ ሳይሆን ትግሬው፣ ኦሮሞው፣ ከምባታው፣ ሲዳማው በጠቅላላ የኢትዮጵያ ሕዝብ ተጨፍጭፏል። አሁን ግን ጭፍጨፋው በዘር ላይ ተመስርቶ በተናጠል በአማራው ላይ የተሰነዘረ ነው። የደርግ ግን በኢትዮጵያ ሕዝቦች ላይ የተቃጣ ነው። ስለዚህ የምትይኝ ለምን በኢትዮጵያ ሕዝቦች ስም ከሆነ ይህንን አድርጌያለሁ። That was killed in isolation. That is ethnicity of it. Otherwise, it is the torture of the Ethiopian people. The Derg tortured everybody, killed everybody. So if you are asking me, why didn't you say about all Ethiopians? I have. I don't talk only about Amharas at that time, because I didn't even know I was an Amhara. I'm sorry to say. I never thought of myself as an Amhara. And if you look into my... ያኔ አማራውን ብቻ በመወከል መናገር አልችልም፣ ምክንያቱም አማራ መሆኔን እንኳን አላውቅም ነበርና አዝናለሁ። በእርግጥ የግል ህይወቴን ስንመለከት እኔ ንጹህ አማራ አይደለሁም። የዘመዶቼን ምንነት ብታውቂ በጣም ይገርምሻል። ግን ይህንን በዝርዝር ማንሳት አልሻም። ለኔ ይሄ ጠቀሜታ የለውም። እኔ ኢትዮጵያዊ መሆኔን ብቻ ነው የማውቀው። How do you define self determination? And the other is, if I may please, is that you said you personally suffered during the Derg's time. Okay? ያልተመለሱልኝ ጥያቄዎች አሉ። የራስን እድል በራስ ለመወሰን የሚሰጡት ብያኔ ምንድነው? ሌላው በደርግ ዘመን ስቃይ እንደደረሰቦ ገልጸውልናል። ይህ ማለት ቀደም ሲል ሐሳቤን መግለጽ እችል ነበር ከሚለው አባባል ጋር የሚቃረን አይመስሎትም? እና የራስን እድል በራስ መወሰን ምን ማለት እንደሆነ ቢገልጹልኝ። And please define self determination for me. Thank you. I have no intention of defining that. I'm sorry. I think you can get it from any dictionary, and I don't think we are here to define words. አዝናለሁ፣ ትርጓሜውን የመስጠት ፍላጎት የለኝም። ከየትኛውም መዝገበ ቃላት ለማግኘት የምትችይ ይመስለኛል። እዚህ የተገኘነው ቃላትን ለመተርጎም አይመስለኝም። ሁለተኛውን ጥያቄን ለመመለስ ደግሞ ያልኩት ያኔም ሆነ አሁን ዲሞክራሲ የለም ነው። ይሄ የማልለውጠው አቋሜ ነው። ይቅርታ አልመልስም ብያለሁ። አልመልስም። I have a right not to answer that. የመላው አማራ ድርጅት በደብረ ብርሃን ባደረገው ንግግሩ የኢትዮጵያን ህዝቦች በሃይማኖት ለመከፋፈል ጥረት እያደረገ ነው የሚል ነበር እና ነገር እንደ ተርጓሚው የሚለያይ ቢሆንም በእናንተ ድርጅት በኩል ኢትዮጵያንና ኢትዮጵያዊነትን ከዛ ከኦርቶዶክስ ክርስትና ሃይማኖት ጋር በምን አይነት ሁኔታ እንዳያያዛችሁ ትገልጽ ቢያረጉልን። እኛ ታሪክ የነበረ ሁኔታዎችን በኢትዮጵያ የተከሰቱትን ተናገርን እንጂ ዛሬ በሃይማኖት ብንለይ ኖሮ የኛ ግማሹ አባሎች ከኛ ጋር አይኖሩም ነበር። የማዕከላዊ ኮሚቴ አባል እስላም የሆኑ አሉ። ስለዚህ ይሄ ከሆነ አተረጓጎም የሚባለው በእውነት ማዛባት እንጂ መተርጎም አይደለም። በዚህ አይነት ከተረጎመ ጥሩ ነው። ነገር ግን ይሄ ድሮም የሚደረግ ሰዎቹን አንድ ሁለት ሰዎች ሰውን ሰብስበው ቴሌቪዥን ፊት ቀርቦ የመናገር አለ። ዛሬም እኛ ምንም እስከምንም አንቆጥረውም፣ የኢትዮጵያ ሕዝብም እስከምንም አይቆጥረውም። ነገር ግን የምናዝነው በመንግስት ማሰራጫ የዚህ አይነቱን የህዝብ በሃይማኖት መከፋፈል መሰራጨቱ ብቻ ነው የምናዝነው። በጣም ይሄ በጣም አደገኛ መሆኑን መንግስት ካላወቀ የኢትዮጵያ የወደፊት ሁኔታ በጣም አዝናለሁ። በጣም የሚያሳዝን ሁኔታ እየሄድን ነው። ብንጠነቀቅ ይሻላል። አንድን ድርጅት ብቻ ለማኳሰስ የኢትዮጵያን ህዝብ ማጣላት ይሄ በጣም አደገኛ ነው። ይቅርታ አድርግልኝ። በዚህ በጣም አዝኜበታለሁ። እንቅልፍ ሳልተኛ 2 ቀን አድሬበታለሁ። ለማሃት ፈርቻ አይደለም፣ ለኢትዮጵያ ለልጆቼ ፈርቻ። እሺ ወንድም፣ እኔ መጠየቅ የምፈልገው የእናንተ ድርጅታችሁ በማስ ሚዲያ ማለት በመገናኛ ብዙሃን በተለይ ደግሞ በመንግስት መገናኛ ብዙሃን የመጠቀም እድል እንዳላገኘ ነው። በመንግስት መገናኛ ብዙሃን ሰዎች በኩል ደግሞ ለድርጅታችሁ ተደጋጋሚ ጥሪ ተደርጎ ነገር ግን ለዚህ ጥሪ ምላሹን መስጠት ስላልፈለጋችሁ ብቻ በሩ ክፍት ሆኖ እንዳልመጣችሁ ነው እና በሁለቱ አባባሎች መካከል ቅራኔ ያለ ይመስላል። የትኛው ነው ትክክለኛው የሚለውም ቢያብራሩልን።
አይ ይሄ ትክክለኛው ጉዳይ እንኳን እናንተ ራሳችሁ ስለምታውቁት ለምን እንደጠየቀኝ አላቅም፣ ግን ወረቀት እንኳን ተልኮ አላነበባችሁም እኮ ነው የምንላችሁ። ወረቀት ያን ሁሉ ውርጅብኝ ስታወርዱብን 7 ገጽ ወረቀት እንኳን ስንሰጣችሁ አላነበባችሁም፣ በጋዜጣ አላወጣችሁም፣ በቴሌቪዥን አልተናገራችሁም። ይሄ በቂ ማስረጃ አይደለም እንዴ? ግልጽ እኮ ነው። እናንተ ስትታዘዙና ለአንድ ነገር ስትፈልጉን ትጠሩን ይሆናል። ነገር ግን እኛ ማብራሪያ ስንሰጥ የሚሰማን የለም እኛ ምንለው እና አሁን ለምሳሌ ማታ አዳምጣለሁ፣ ነገም ጋዜጣ ያለው በቁንጽል እንደሚወጣና እናንተ የምትፈልጉትን የሚያንጸባርቅ ብቻ እንደሚወጣ ደግሞ አውቃለሁ። ደግሞ እያወቅን ነው የመጣነው እዚህ እና ጥቅም እንደማይሰጥ እናውቃለን፣ ግልጹ እንደማይወጣ እናውቃለን። ማብራሪያው ጋዜጣ ላይ ይወጣልን ብዬ አላምንም። ከወጣ በጣም እገረማለሁ። ተመልካቾቻችን መአህድ የሰጠውን ጋዜጣዊ መግለጫና የተደረገውንም ቃለ ምልልስ በተመለከተ የተጠናቀረው ዘገባ በዚሁ ተጠናቋል። መልካም ምሽት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።